በድጋሚ እንደምንቆያችሁ ክቡራን ተመልካቾቻችን ከአዲስ ቀን የተዘጋጁ ስፖርታዊ ጉዳዮቻችን በቀጣይ ወደ እናንተ የሚደርሱ ነው የሚሆነው። በአገር ውስጥ ጉዳዮቻችን እናስቀድምና እንጀምራለን። የሸገር ከተማ እግር ኳስ ክለብን የተመለከተ ጉዳያችንን በቀዳሚነት ነው የምንመለከተው። በኢትዮጵያ ከፍተኛ ሊግ ምድብ የተካፈለ የሚገኘው ሸገር ከተማ ትላንትና ወደ ኢትዮጵያ ፕሪሚየር ሊግ ማደጉን ያረጋገጠበትን ውጤት ማስመዝገብ ችሏል። ከእንጅባራ ከተማ ጋር ያደረገውን ጨዋታ 5-1 በሆነ ሰፊ ውጤት ማሸነፍ ችሎ ወደ ኢትዮጵያ ፕሪሚየር ሊግ ገና በሊጉ 4 መርሃ ግብሮች ቀሪ ያሉት ማለት ነው ማደጉን ያረጋገጠ እግር ኳስ ቡድን መሆን ችሏል። ዋነኛ ምክንያቱ ደግሞ ከሱ ጋራ በሊጉ የተፎካከረ የነበረው ቤንች ማጂ ቡና ከደደቢት ጋራ ከቀናት በፊት ባከናወነው ጨዋታ ሁለታቻ በሆነ ውጤት መለያየቱ የሚታወስ ነው። ይሄም እንግዲህ የቤንች ማጂ ቡና በውድድር ዓመቱ ካደረጋቸው 18 ጨዋታዎች 32 ነጥቦችን ሰብስቦ በምድቡ ሁለተኛ ደረጃ ላይ እንዲቀመጥ አድርጎታል። ትላንትና እንጅባራ ከተማን 5-1 በሆነ ውጤት ማሸነፍ የቻለው ሸገር ከተማ ደግሞ ነጥቡን ወደ 45 ማሳደግ ችሏል። በሁለቱ ቡድኖች መካከል ያለው የነጥብ ልዩነት ደግሞ 13 ነው መሆን የቻለው። በሊጉ በከፍተኛ ሊጉ ምድባ የቀሩት ጨዋታዎች ደግሞ 4 መርሃ ግብሮች ናቸው። እነዚህ 4 መርሃ ግብሮች የሚያስገኙት ነጥብ 12 ነጥብ መሆኑና በሁለቱ ቡድኖች መካከል ያለው የነጥብ ልዩነት 13 መሆኑ ደግሞ ሸገር ከተማ እንግዲህ 4ቱንም መርሃ ግብሮች ከዚህ በኋላ ቢሸነፍ እንኳን የውጤት ለውጥ የማያመጣ መሆኑን ተከትሎ ቡድኑ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን ከወዲሁ ያረጋገጠበትን ውጤት ማስመዝገብ ችሏል። ሸገር ከተማ በዚህ ውድድር ዓመት በጣም አስገራሚ የሚባል ጉዞ ካደረጉ ቡድኖች መካከል አንዱ ነው። ብዙ ነጥቦችን በመሰብሰብ ብዙ ግቦችን በማስቆጠርም ከየትኛውም ቡድን የተሻለ እንቅስቃሴ እያደረገ የሚገኝ ቡድን ነው። አዲስ አበባ ላይ በነበረው የመጀመሪያ ዙር ፉክክር ላይም ምድቡን በአንደኝነት ማጠናቀቁ የሚታወስ ነው። ወደ ሐዋሳ ካቀና በኋላም በተመሳሳይ በሐዋሳም የአንደኝነት ቦታውን አስጠብቆ ወደ ኢትዮጵያ ፕሪሚየር ሊግ ማደግ የቻለበትን ውጤት ማስመዝገብ ችሏል። በውድድር ዓመቱ ካደረጋቸው 18 ጨዋታዎች ማሳካት ከሚገባው 54 ነጥቦች ማለት ነው 45 ነጥቦችን በመውሰድ 9 ነጥቦችን ብቻ ነው መጣል የቻለው። ይሄ ቡድን ምን ያክል በጣም ጠንካራ የሚባል ቡድን ስለመሆኑ ቁጥሮች የሚያሳዩ ናቸው ማለት ይቻላል። እንግዲህ ይሄ ቡድን በ2018 ኢትዮጵያ ፕሪሚየር ሊግ የሚወርዱ ቡድኖችን በመተካት በሊጉ የሚቀጥል እግር ኳስ ቡድን መሆኑን አረጋግጧል። በታሪኩ ለመጀመሪያ ጊዜም የኢትዮጵያ ፕሪሚየር ሊግን የሚጎበኝ ነው የሚሆነው። አሰልጣኝ በሽር አብደላ እንግዲህ በሸገር ከተማ የመጀመሪያ ስራው ይህንን ቡድን ወደ ፕሪሚየር ሊግ በማብቃት ረገድ የነበረው ሚና በጣም አስደናቂ ነው ብሎ ማንሳት ይቻላል። እሱም ከትና ከጨዋታው በኋላ በሰጠው ሀሳብ በኢትዮጵያ ከፍተኛ ሊግ በአንድ ጨዋታ 3 ነጥብ መውሰድ በጣም ከባድ ነው፣ ነገር ግን ይህንን ሁሉ አሳክተን ወደ ፕሪሚየር ሊጉ በመምጣታችን ተደስተናል የሚል ሀሳቡን አጋርቷል። ትላንትና በሐዋሳም ሸገር ከተማዎች ከውጤቱ በኋላ ወይም ወደ ኢትዮጵያ ፕሪሚየር ሊግ ማደጋቸውን ካረጋገጡ በኋላ ደስታቸውን ሲገልጹም ተስተውሏል። ሌላኛው ጉዳያችን የኢትዮጵያ ሴቶች ፕሪሚየር ሊግን ይመለከታል። የኢትዮጵያ ሴቶች ፕሪሚየር ሊግ የ17ኛ ሳምንት መርሃ ግብሮች የተከናወኑ የሚገኙት ትላንትና በተደረጉ ጨዋታዎች ኢትዮ ኤሌክትሪክ ሀምበሪቾ ዱራሜን 6-0 በሆነ ውጤት በማሸነፍ ግማሽ ደርዘን ጎሎችን በተጋጣሚው ላይ ማስቆጠር ችሏል። በእርግጥ ሀምበሪቾ ዱራሜ በሴቶች እግር ኳስ ከከፍተኛ ሊጎች አሸናፊ ሆኖ ወደ ፕሪሚየር ሊጉ ከመጣ በኋላ እንግዲህ ለእያንዳንዱ ቡድን 3 ነጥብ የሚሰጥና ብዙ ጎሎች የሚቆጠሩበት ቡድን እየሆነ ነው የሚገኘው። እስካሁን ድረስ እንግዲህ ሀምበሪቾ ዱራሜ በኢትዮጵያ ሴቶች ፕሪሚየር ሊግ ካከናወናቸው 17 መርሃ ግብሮች 16ቱን በሽንፈት አጠናቋል። በአንድ መርሃ ግብር አቻ ነው መለያየት የቻለው። ይህም እንግዲህ በውድድር ዓመቱ 1 ነጥብ ብቻ ሰብስቦ በምድቡ ግርጌ ላይ እንዲቀመጥም አድርጎታል። ኢትዮ ኤሌክትሪክ ትላንትና 6 ግቦችን ባስቆጠረበት ጨዋታ ላይ ደግሞ መሀሌት ምትኩ 3 ግቦችን በማስቆጠር ሃትሪክ መስራት የቻለች ተጫዋች መሆን ይችላለች። በዋናው የኢትዮጵያ ሴቶች ብሔራዊ ቡድን ውስጥም ግልጋሎት ከሚሰጡ ተጫዋቾች መካከል አንዷ እንደሆነች ይታወቃል። ለኢትዮ ኤሌክትሪክ የዘንድሮ ጥሩ ጉዞም የበኩሏን አስተዋጽኦ እያደረጉ ከሚገኙ ተጫዋቾች መካከል የምትጠቀስ ተጫዋች ናት። ህዳት ካሱ ትላንትና 2 ግቦችን ነው ማስቆጠር የቻለችው። የኢትዮጵያ ከ20 ዓመት በታች ብሔራዊ ቡድን አምበል እንደሆነች ይታወቃል። ህዳት ካንሶ በቅርቡ በተደረገ የዓለም ዋንጫ የማጣሪያ ጨዋታ ግብ ማስቆጠሯ የሚታወስ ነው። የካሜሮን ብሔራዊ ቡድን ላይ እንግዲህ እቺ ተጫዋች ለኢትዮ ኤሌክትሪክ ትላንትና 2 ግቦችን ማስቆጠር ችላለች። ሊዲያ ጌታቸው ደግሞ ሌላኛውን ኳስ ከመረብ ማሳረፍ የቻለች ተጫዋች መሆን ይችላለች። ኢትዮ ኤሌክትሪክ ትላንትና ማሸነፉን ተከትሎ እንግዲህ ነጥቡን ወደ 28 አሳድጎ 6ኛ ደረጃ ላይ ተቀምጧል። ሀምበሪቾ ዱራሜ ደግሞ በምድቡ ግርጌ 1 ነጥብ ብቻ ሰብስቦ 14ኛ ደረጃ ላይ ነው የሚገኘው። የኢትዮጵያ ሴቶች ፕሪሚየር ሊግን እየመራ የሚገኘው የኢትዮጵያ ንግድ ባንክ ትላንትና ከድሬዳዋ ከተማ ጋር ያደረገውን ጨዋታ 1-1 በሆነ ውጤት ነው ማጠናቀቅ የቻለው። ለኢትዮጵያ ንግድ ባንክ ሲሳይ ገብረዋህድ ናቸው ግብ ማስቆጠር የቻለችው። ለድሬዳዋ ከተማ ደግሞ ምናየሽ ተስፋዬ በፍጹም ቅጣት ምት ያቻነቷን ኳስ ከመረብ ማሳረፍ ችላለች። ይህን ተከትሎ ኢትዮጵያ ንግድ ባንክ የሁለተኛው ዙር ከተጀመረ በኋላ ሁለተኛ ጨዋታውን በአቻ ውጤት ሲያጠናቀቅ ነው። ኢትዮ ኤሌክትሪክ ደግሞ በአጠቃላይ በዘንድሮ የሴቶች ፕሪሚየር ሊግ 4ኛ የአቻ ውጤት ሆኖ ተመዝግቦለታል። በአጠቃላይ እንግዲህ ኢትዮጵያ ንግድ ባንክ 45 ነጥቦችን ሰብስቦ ኢትዮጵያ ሴቶች ፕሪሚየር ሊግን በአንደኝነት እየመራ ነው የሚገኘው። ተጋጣሚው ድሬዳዋ ከተማ ደግሞ በ28 ነጥቦች በሊጉ 7ኛ ደረጃ ላይ የተቀመጠበትን ውጤት ማስመዝገብ ችሏል። የአፍሪካ አህጉር የዓለም ዋንጫ የማጣሪያ ጨዋታዎችን በቀጣይነት እንመለከታለን። ትላንትና በርከት ያሉ የአፍሪካ አህጉር የዓለም ዋንጫ የማጣሪያ ጨዋታዎች ተደርገዋል።
እነ ግብጽ ትላንትና ተጋጣሚዎቻቸውን አሸንፈዋል። ግብጽ ትላንት ከሴራሊዮን ጋር ነበር መርሃ ግብሯን ማከናወን የቻለችው። የመጀመሪያው አጋማሽ ሊጠናቀቅ ሽርፍራፊ ሰከንዶች ብቻ ሲቀሩት ዚዞ ባስቆጠራት ብቸኛ ኳስ ግብጽ 1-0 በሆነ ውጤት ማሸነፍ ችላ በ16 ነጥቦች ይህንን ምድብ በአንደኝነት መምራቷን ቀጥላበታለች። ይሄ ምናልባትም ለኢትዮጵያ ብሔራዊ ቡድን መልካም ያልሆነ ውጤት ነው ብሎ ማንሳት ይቻላል። ከዚህ ምድብ ኢትዮጵያ 6 ነጥቦችን ነው ከ6 ጨዋታዎች ማሳካት የቻለችው። በምድቡ አራተኛ ደረጃ ላይ ነው የምትገኘው። ምናልባት እንግዲህ ወደ ዓለም ዋንጫው የማለፍ እድሏን በቀጣይ በሚኖሩ 4 መርሃ ግብሮች ላይ ተወስናለች ተብሎ ነበር የሚጠበቀው። ነገር ግን ግብጽ ትላንትና ማሸነፏን ተከትሎ ከዚህ በኋላ በሚኖሩ መርሃ ግብሮች 1 ነጥብ እንኳን ማሳካት የሚችል ከሆነ የግብጽ ብሔራዊ ቡድን የኢትዮጵያ ብሔራዊ ቡድን ከዓለም ዋንጫ ማጣሪያ ውጪ ወይም ደግሞ ከዓለም ዋንጫ ውድድር ውጪ የሚሆንበትና ማጣሪያውን ለመርሃ ግብር ማሟያና ለክብር ብቻ ሲል የሚያከናውናቸው ጨዋታዎች ይሆናሉ ተብሎ ነው የሚጠበቀው። በእግር ኳስ ግን ብዙ ጊዜ የሚፈጠረው ነገር አስቀድሞ መገመት ስለማይቻል ምን ይሆናል ከዚህ በኋላ በሚኖረው የምድቡ ጨዋታ የሚኖረውን እንቅስቃሴ የምንመለከተው ነው የሚሆነው። ትላንትና ሞሮኮ፣ አልጄሪያ፣ ካሜሩን ተጋጣሚዎቻቸውን ማሸነፍ የቻሉበትን ውጤትም በአፍሪካ አህጉር የዓለም ዋንጫ የማጣሪያ ጨዋታ ማስመዝገብ ችሏል። ከዛ በዘለ ትላንትና ሲጠበቅ የነበረው ጨዋታ የሱዳንና የደቡብ ሱዳን መርሃ ግብር ነበረ። ይህ ጨዋታ አንዳቻ በሆነ ውጤት መጠናቀቅ ችሏል። ሱዳን የዚህኛው ምድብ መሪ እንደነበረች እናስታውሳለን። ትላንትና ነጥብ መጣሏን ተከትሎ ከአንደኛ ወደ 3ኛ ደረጃ የተንሸራተችበት ውጤት ተመዝግቧል። ዲሞክራቲክ ኮንጎ በ13 ነጥቦች ይህንን ምድብ እየመራች ነው የምትገኘው። ሴኔጋል ትላንትና ቶጎን 2-0 ባሸነፈችበት ጨዋታ ደግሞ ነጥቧን 12 አድርሳ በግብ ክፍያ ከሱዳን ተሽላ ደግሞ 2ኛ ደረጃ ላይ ተቀምጣለች። ሱዳን በተመሳሳይ ነጥብ በግብ ክፍያ አንሳ 3ኛ ደረጃ ላይ የተቀመጠችበት ውጤት ተመዝግቧል ማለት ነው። ከዛ በዘለለ በሌሎች ምድቦች በተደረገ ጨዋታ እንግዲህ ደቡብ አፍሪካም ትላንትና ውጤት ቀንቷታል። ከምድብ 3 ቤኒንን አይቬሪ ኮስት ላይ ገጥማ 2-0 በሆነ ውጤት ማሸነፍ ችላለች። ናይጄሪያ ከዚምባብዌ ያደረጉ ጨዋታ ደግሞ አንዳቻ በሆነ ውጤት ተጠናቋል። ናይጄሪያ ከዚህ ምድብ ወደ ዓለም ዋንጫው የማለፍ እድሏ በጣም እየጠበበ እየመጣ ነው የሚገኘው። ደቡብ አፍሪካ በ13 ነጥቦች ይህንን ምድብ እየመራች የምትገኘው፣ ናይጄሪያ ደግሞ በምድቡ 4ኛ ደረጃ ላይ ተቀምጣ ነው የምትገኘው። በመካከላቸው እንኳን የ7 ነጥብ ልዩነት አለ። ይሄ በቀጣይ በዓለም ዋንጫው ምን አይነት ነገሮችን ሊያስመለክተን ይችላል የሚለው ነገር በማጣሪያው ማለት ነው ከወዲሁ የሚጠበቅ ነው የሚሆነው። ትላንት በቪክተር ኦሲሜን ብቸኛ ኳስ መሪ መሆን ችላ ነበረ ናይጄሪያ። ነገር ግን ዚምባብዌ ባለቀ ደቂቃ ባስቆጠረው ግብ ከጨዋታው 1 ነጥብን መውሰድ ችለዋል። ናይጄሪያ በሜዳዋ እንኳን ማሸነፍ ያልቻለችበት መርሃ ግብር ትላንትና ተመዝግቧል። ካሜሩንን በተመሳሳይ ሊቢያን 3-1 በሆነ ውጤት ማሸነፍ ችላለች። ነገር ግን ከዚህ ምድብ አንጎላ በገዛ ሜዳዋ በኬፕ ቨርዴ 2-1 በሆነ ውጤት መሸነፏን ተከትሎ ካሜሩን የምድቡን መሪነት አሁንም መረከብ አልቻለችም። ኬፕ ቨርዴ ግን በጣም አስደናቂ የሚባል ጉዞን እያደረገች የምትገኝ ብሔራዊ ቡድን ናት ብሎ ማንሳት ይቻላል። ሞሮኮ ትላንትና ታንዛኒያን 2-0 በሆነ ውጤት ማሸነፍ ችላለች። ናይፋ ጌርዲና ኢብራሂም ዲያዝ ደግሞ ሁለቱን ግቦች ማስቆጠር የቻሉ ተጫዋቾች መሆን ችለዋል ለሞሮኮ ብሔራዊ ቡድን። ሞሮኮ በዚህ ምድብ እንግዲህ 5 መርሃ ግብሮችን አከናውና 5ቱንም ጨዋታ በማሸነፍ አስደናቂ ጉዞ እያደረገች የምትገኝ ብሔራዊ ቡድን ናት ብሎ ማንሳት ይቻላል። ከዛ በዘለለ አልጄሪያ ትላንትና ሞዛምቢክን በገጠመችበት ጨዋታ 5-1 በሆነ ሰፊ ውጤት አሸንፋ ካለፉት 6 የዓለም ዋንጫ የማጣሪያ መርሃ ግብሮች በ5ቱ ድል ቀንቷት በ15 ነጥቦች ይህንን ምድብ ወይም ደግሞ ምድብ 7ን በአንደኝነት እየመራች የዚህኛውን የማጣሪያ ዙር መርሃ ግብሯን ማጠናቀቋን ትላንትና አረጋግጣለች ማለት ነው። ሌላኛው ጉዳያችን የደቡብ አሜሪካ ሀገራት የዓለም ዋንጫ የማጣሪያ ጨዋታዎችም እየተከናወኑ ነው የሚገኙት። ትላንትና በተደረጉ ጨዋታዎች አርጀንቲና ውጤት ቀንቷታል። በእርግጥ አርጀንቲና ትላንትና ከብራዚል ጋር ያከናወነችውን ጨዋታ ከማከናወኑ አስቀድሞ ነበረ ወደ ዓለም ዋንጫው ወደ 2026ቱ የጣምራ የዓለም ዋንጫ ማለፏን ያረጋገጠችው። ዋነኛው ምክንያት ደግሞ በደቡብ አሜሪካ ሀገራት የዓለም ዋንጫ የሚያርፉ ሀገራቶች ሕገ ደንብ መሰረት ማለት ነው ከአንደኛ እስከ 6ኛ ደረጃን ይዞ የሚያጠናቀቁ ሀገራቶች በቀጥታ ወደ ዓለም ዋንጫው ያልፋሉ። 7ኛ ደረጃን ይዞ የሚያጠናቀቅ ሀገር ደግሞ ከሌላ አህጉር ጋራ የፕሌይኦፍ ወይም የደርሶ መልስ መርሃ ግብር ካከናወነ በኋላ እንደ እድሉ ወደ ዓለም ዋንጫ የሚያልፍበት እድል ይወሰናል ተብሎ ነው የሚጠበቀው። በዚህ መሰረት እንግዲህ በደቡብ አሜሪካ ሀገራት የደረጃ ሰንጠረዥ ቦሊቪያ 7ኛ ደረጃ ላይ የሚገኘው። ትላንትና አርጀንቲና መርሃ ግብሯን ከማከናወኑ አስቀድሞ ቦሊቪያ ከዩራጋይ ጋር መርሃ ግብሯን አድርጋ 0-0 በሆነ ውጤት ጨዋታውን አጠናቃለች። በዚህም መሰረት እንግዲህ አርጀንቲና በምድቡ በቀጣይ የምታደርጋቸውን ጨዋታዎች በሙሉ ብትሸነፍ እንኳን በቦሊቪያ የማትበለጥ መሆኑን ተከትሎ ወይም ደግሞ ከአንደኛ እስከ 6ኛ ያለውን ደረጃ ይዛ የምታጠናቀቅ መሆኑን ተከትሎ ትላንትና ከብራዚል ጋር ያደረገችውን ጨዋታ ከማከናወኑ አስቀድሞ ወደ ዓለም ዋንጫው ማለፏን ያረጋገጠችበትም አጋጣሚ ተፈጥሯል። ብራዚል አርጀንቲና እንግዲህ በጣም በዓለም ዋንጫው ትልቅ ታሪክ ካላቸው ሀገራቶች መካከል አንዷ ናት። የዘንድሮ
የ2026 ዓለም ዋንጫ በታሪክ ለ19ኛ ጊዜ የምትካፈልበት ዓለም ዋንጫ ይሆናል ተብሎ ነው የሚጠበቀው። ከ1974 በኋላ እንግዲህ አርጀንቲና በየ4 ዓመቱ ዓለም ዋንጫ ያላለፋትና ላለፉት 14 የውድድር ዘመናቶች እንግዲህ 4 ዓመታት ማለት ነው የውድድር ዘመናቶች አርጀንቲና እንግዲህ በየ4 ዓመቱ ዓለም ዋንጫ ላይ መሳተፏን ያረጋገጠችበትን አስገራሚ ውጤትም ማስመዝገብ ችላለች። ያለ ሊዮኔል አንድሬስ ሜሲ ጥሩ የሚባል ጉዞ ማድረግ ችላለች። ከዛ በዘለ ትላንትና በአርጀንቲናና በብራዚል መካከል የተደረገውን ጨዋታ ደግሞ እናንሳላችሁ። ትላንትና ለማለት ይከብዳል። በእርግጥ ለሊት 9 ሰዓት ላይ የተከናወነ መርሃ ግብር ነው። ሊነጋጋ አካባቢ ላይ የተጠናቀቀ ጨዋታ ነው። ይህን ጨዋታ አርጀንቲና 4-1 በሆነ ውጤት ነው ማሸነፍ የቻለችው። የሁለቱ አህጉራት የመጀመሪያ ዙር ጨዋታ ቦኖስ አይረስ ላይ ሪዮ ዲ ጄኔሮ ላይ ተደርጎም በተመሳሳይ ብራዚል በአርጀንቲና 1-0 መሸነፏና ኒኮላስ ኦታሜንዲ ብቸኛዋን ግብ ማስቆጠሩን እናስታውሳለን። የትላንትናው ደግሞ አርጀንቲና በገዛ ሜዳው ያከናወነችውን ጨዋታ ያለ ሊዮኔል አንድሬስ ሜሲ 4-1 በሆነ ውጤት ማሸነፍ ችላ በጣም አስገራሚ የሚባል ጉዞ ማድረግ ችላለች። በውድድር ዓመቱ 14ኛ ድሏንም ነው በዚህ በዓለም ዋንጫው ማጣሪያ ማከናወን የቻለችው። 31 ነጥቦችን የሰበሰበችበትንም አጋጣሚ መፍጠር 13ኛ ድሏን ነው ማሳካት የቻለችው። በጣም ጥሩ የሚባል ጉዞ እያደረገች የምትገኝበትም የምድብ ጨዋታ ሆኖ ቀጥሏል ማለት ነው። ትላንትና ጁሊያን አልቫሬስ፣ ኤንዞ ፈርናንዴዝ፣ አሌክሲስ ማካሌስተር እና ጉሊያኖ ሲሞኔ አራቱን የአሸናፊነት ኳሶች ለአርጀንቲና ብሔራዊ ቡድን ማስቆጠር የቻሉ ተጫዋቾች ናቸው። የወልቨርሃምፕተን ወንደረርሱ የፊት መስመር ተጫዋች ማቲያስ ኩኒያ ደግሞ ብራዚልን ከሽንፈት ያልታደገች ብቸኛ ኳስ ከመረብ ማሳረፍ ችሏል። ይህም አርጀንቲና በብራዚል ላይ ፍጹም የበላይነት እንድትወስድ ያደረገና በደርሶ መልስ 5-1 በሆነ ውጤት እንድታሸንፍ ያደረጋት አጋጣሚ ተፈጥሯል ማለት ነው። ትላንት በተደረጉ ሌሎች መርሃ ግብሮች ኮሎምቢያ ከፓራጓይ 2-2 በሆነ ውጤት ጨዋታቸውን አጠናቀዋል። ለኮሎምቢያ ብሔራዊ ቡድን ሉዊስ ዲያዝ እና ጆን ዱራን ናቸው ግቦችን ማስቆጠር የቻሉት። ኢንሲሲዮ ደግሞ የብራይተን ኤንድ ሆቭ አልቢዮኑ ተጫዋች ኢንሲሲዮ ደግሞ ለፓራጓይ ትላንትና ግብ ማስቆጠር ችሏል። ከዛ በዘለለ ጁኒየር አልቮንሶ የተባለ ተጫዋች ደግሞ ሌላኛዋን ኳስ ለፓራጓይ ማስቆጠር ችሏል። እነዚህ ሁለቱ ሀገራቶችም ወደ ዓለም ዋንጫ የማለፍ እድላቸው እጅግ ከፍተኛ ነው ብሎ ማንሳት ይቻላል። ትላንትና የቬንዙዌላና የፔሩ ጨዋታ ደግሞ በቬንዙዌላ 1-0 አሸናፊነት ተጠናቋል። ሰለሞን ሮንዶን ደግሞ ብቸኛዋን አሸናፊነት ኳስ በፍጹም ምት ለቬንዙዌላ ብሔራዊ ቡድን ማስቆጠር የቻለ ተጫዋች ሆኗል። እነዚህ ትላንትና በአፍሪካ ሀገራት በዓለም ዋንጫ ማጣሪያ እንዲሁም በደቡብ አሜሪካ ሀገራት መካከል የተደረጉ የዓለም ዋንጫ የማጣሪያ መርሃ ግብሮች ናቸው። በትንታኔ ወደምንመለከተው ጉዳያችን ደግሞ ስንሻገር የሀላባ ከተማ እግር ኳስ ክለብን እንዲሁም ደግሞ በከፍተኛ ሊጋ ያሉትን የሜዳ እጥረቶች ጉዳይ የተመለከተ ጉዳያችን እናነሳለን። ባልደረባችን ነጻነት ጫን ያለው ከሀላባ ከተማ እግር ኳስ ክለብ ጋር ቆይታ ባደረገበት ወቅት እንግዲህ ተጫዋቾች በተለይ የመለማመጃና የማዘውተሪያ ስፍራ ችግሮች በአዲስ አበባም ሐዋሳ ላይ በነበሩበት ሰዓትም በተደጋጋሚ ችግሮች ማስተናገዳቸው በሚጠበቀው ልክ እንዳይሆኑ የራሱ የሆነ ተጽዕኖ እንዳደረገባቸው ተናግሯል። ስፖርተኞቹ እንግዲህ የማዘውተሪያ ስፍራ ጉዳይ ወይም ደግሞ የልምምድ ሜዳዎች ጉዳይ ላይ በቀጣይ የሚመለከተው አካል ትኩረት ሰጥቶ ሊስራ ይገባል የሚል ሀሳባቸውን ነው ማጋራት የቻሉት። ተጨማሪ ያለ ከማዘውተሪያ ስፍራ አልፎ የመወዳደሪያ ቦታ አለመገኘት በስፖርቱ እድገት ላይ የጣለው ጥላ ቀላል አይደለም። በሁሉም የስፖርት አይነቶች የሚስተዋለው ይህ ችግር ታዲያ በኢትዮጵያ እግር ኳስ ላይ ደግሞ ገዝፎ ይታያል። ከኢትዮጵያ ክለቦች አልፎ ብሔራዊ ቡድኑ የችግሩ ቀማሽ በመሆንም እየዘለቁት ይገኛሉ። እንደ ፕሪሚየር ሊጉ በአንድ ከተማ መቀመጫውን አድርጎ ክለቦችን እያወዳደረ የሚገኘው የኢትዮጵያ ከፍተኛ ሊግ የሜዳ ችግር እንደሚስተዋልበትም የሀላባ ከተማ እግር ኳስ ቡድን አባላት ተናግረዋል። ከኢቲቪ ጋር ቆይታ ያደረጉት አባላቱም የልምምድ ቦታ ካለመገኘቱ በተጨማሪም ሁለቱ የመጫወቻ ሜዳዎች የሐዋሳና የአዲስ አበባ አበበ ቢቂላ ሰው ሰራሽ ሜዳዎች ለጉዳት እየዳረጓቸው መሆኑን ገልጸዋል። ፕሪሚየር ሊጉም ላይ ያው እኔ ስለነበርኩበት አውቀዋለሁኝ። የልምምድ ቦታ የለም። አብዛኛው ልምምድ ከአንድ ሰዓት ያልበለጠ ነው። ያው የሜዳ ችግር ስላለ ነው። አንጻራዊ እንደውም አዲስ አበባ ይሻላል። ክልል ላይ ስንወጣ የልምምድ ቦታ አናገኝም። ያው የመወዳደሪያ ቦታውም ያው ያን አላመቻ አይደለም፣ የሚታወቅ ነው። ይሄ እንደ ሀገር ያለብን ችግር ነው። ይሄ ነገር ደግሞ ያው ናሽናል ቲሙ ላይም ኢፌክት አለው፣ መስተካከል አለበት። ሜዳ እየከፈልን ነው የምንሰራው። ተቸገርናል። ሱሉልታ እየሄድን ነው የምንሰራው። ሱሉልታም እየከፈልን ነው፣ እዚህ ሜዳም እየከፈልን ነው የምንሰራው። በዛ ላይ ደግሞ የምንወዳደርበት ሜዳ በጣም ከባድና አስቸጋሪ አቅም የሚፈልግ ሜዳ ነው። የሚታወቅ ነው። ከላይ እሳት ነው፣ ከስር እሳት ነውና አበበ ቢቂላም ያለቀ ነው፣ የሐዋሳ ሎጊታውም ያለቀ ሜዳ ነውና ጥሩ የሳር ሜዳዎች ቢሰሩና ጥሩ ተጫዋቾች ቢወጡ ለሀገራችንም ጥሩ ነው፣ ለክለቦችም ጥሩ ነው እና አቅምም ይጨርሳል። ያለ እድሜም ጉዳትም አለ ምናምን። አሁንኛ ስኳዳችን በጉዳት በምናምን ስኳዳችን ጠቦብናል። የሜዳ ችግር ያው እንደ በሱፐር ሊጉ ደረጃ ብቻ ሳይሆን አጠቃላይ የሀገሪቷ ችግር ነው። ከዛ አንፃር ነው የትሬኒንግ ሜዳ ያው በፊት ያው ኖርማልም ሳትከፍልም፣ አሁን ግን ከፍለህ ራሱ ማግኘት ራሱ ከባድ ሆኗል። በጣም ከባድ ነው። ቀጣይ ትሬኒንጎችን ለማሰራት ራሱ ተሳሳለ ልጆቹ
ሙሉ ጉልበታቸውን ጨርሶ ነው ሜዳ ላይ የሚመጡት። የአቅም ጉዳይ አለ። ከፍተኛ ሊግ ላይ ሜዳ ለመክፈል እዚህ አሁን በቀን 1000 ብር ነው የምንከፍለው። ሱሉልታ ሄደን ነው ዋናው ሜዳ። ሱሉልታ ማለት ዋናው ከተማ ነው። ስንሄድ ስንመጣ የመኪና መጠጋጋቱን አስብ ላበላን ሌላ ትሬኒንግ በለው። እነዚህ ልጆች ደግሞ አድገው ብሔራዊ ቡድን እንዲደርሱ በቅብብሎሽ የተሻለ ሜዳ ያስፈልጋል። በኢትዮጵያ ከፍተኛ ሊግ የዳኝነት ችግር በተወሰነ መልኩ መሻሻል ቢያሳይም አሁንም ችግሮች እንዳሉ ተጫዋቾቹ ያነሳሉ። ዳኝነት ላይ ስህተቶች አሉ ማለት ያ በዓለም ደረጃ በቫር የታገዙ ይሰሳታሉ። ችግር የለም ኖርማል ነው። ግን እኛ ሀገር ላይ በተለይ ከፍተኛ ሊጉ ላይ በጣም የጎላ ስህተት አለ። እንደዚህ ደግሞ ምትመራ ቲም ሆነ በዳኛ ስህተት ተሸነፈ ስትወጣ በጣም ከባድ ነው ሳይኮሎጂካሊ። ዳኝነት ያው አስቸጋሪ ነው። ብቻ በአጠቃላይ ዳኝነት ያለው ነገር ያው እንደው አሁን ላይ እዚህ ይሻላሉ እያስተካከሉ ምናምን ትንሽ የተሻለ ነገር አለ። የሀላባ ከተማ እግር ኳስ ክለብ አሰልጣኞችም ሀሳቡን በመጋራት መሻሻል እንዳለበት ተናግረዋል። አንድ ስህተት ብለ ማታስባቸው አውቆ የተሳሳቱ የሚመስሉ ነገሮች የምታያቸው ነገሮች አሉ። ያውቆ ስህተት የሚመስሉ አሉ። እነዛ ነገሮች ደግሞ ለሀገራችን ኳስ ጸር እንጂ አያሳድገው። ስለዚህ እነዛን ሁሉም ባለበት ቦታ ቢያስተካክል ነገ ፉትቦላችን የተሻለ መሆን ይችላል። ስህተቶች አሉ። በጣም በአረጋቢ ደረጃ ያስቃል። አንዳንድ ቆመ አንተ አጠገብ ያለው አረጋቢ ከዳኛው በፊት ይቀርበዋል። በደንብ ወደ ጎል የሚሄደውን አጥቂ በሁለት እጁ ጎትቶ ጥሎት አረጋቢው አይረዳውም። ዳኛው ርቀት ላይ ካለ እና ድፍረት ያንሳል። ክለብ መምረጥ አለ። ይሄ ባላንስ ደግሞ ጨዋታውን ባላንስ ለማድረግ አንድ ካገባ ወይ ሁለት ካገባ ያ አንድ ቢያገባ የሆነ ተቃውሞ ይቀንሳል አይነት ነገር ሳይኮሎጂካሊ እንደዚህ አይነት ነገሮች አሉ። ተቃቅን ነገሮች ማቻቻሎችን ቢያስወግዱና ውሳኔ ቢሰጡ ህጉን ቢተረጉሙ ነው የምለው ነው። እንቀጥላለን። ክቡራን ተመልካቾቻችን ሌላኛው ጉዳያችን ደግሞ የዋይን ማርክ ሩኒን ጉዳይ የተመለከተ ነገር ነው የምናነሳላችሁ። እንግዲህ ከዛሬ 21 ዓመታት በፊት ዋይን ማርክ ሩኒ ለማንቸስተር ዩናይትድ ፊርማውን ሲያኖር በማንቸስተር ዩናይትድ የክለብ ደጋፊዎች መካከል ጆን ሩዋን የሚባል ደጋፊ የማይረሳ አስገራሚ አጋጣሚ ያለው ደጋፊ ሰለሞን ይነገርለታል። ይህ ደጋፊ እንግዲህ ማንቸስተር ዩናይትድ ደጋፊዎች ባለሀብቶችንና አሰልጣኞችን ዋይን ማርክ ሩኒን አስፈርሙት የሚል ጽሑፍ ይዞ ስቴዲየም ውስጥ ይገባል። በሱ ተነሳሽነት ወይም ደግሞ በሱ ሀሳብ ጠንሳሽነት እንግዲህ ማንቸስተር ዩናይትድ ዋይን ማርክ ሩኒን ወደ ክለቡ ያመጣበት አጋጣሚና ዛሬ ድረስ የማንቸስተር ዩናይትድ ከፍተኛ ግብ አስቆጣሪ ሆኖ አስገራሚ የእግር ኳስ ታሪክን ማሳለፍ የቻለበት አጋጣሚ በብዙሃኖቹ ታሪክ ዘንድ የሚታወስና አስገራሚ ከሆኑ ሁነቶች መካከል በግንባር ቀደምትን ይጠቀሳል። ከዛሬ 21 ዓመታት በፊት ይህ ታዳጊ ይህንን እውነት ሊያደርግ የፈለገበት ዋነኛ ምክንያቱ ምንድን ነው? ማንቸስተር ዩናይትድ ተጫዋቹን እንዴት አስፈረመ የሚሉ ጉዳይን በተመለከተ ተጨማሪ ዘገባ አለ። እባካችሁ ሩኒን ግዙት አሊያም አስፈርሙት። ይህ ከዛሬ 21 ዓመታት በፊት በኦልድ ትራፎርድ የታየ የተማጽኖ መልእክት ነው። ነገሩ እንዲህ ነው። ጆይ ሩዋን ይባላል። ከ6 ዓመቱ ጀምሮ በማንቸስተር ዩናይትድ ፍቅር የተለከፈና ከስቴዲየም የማይጠፋ ታማኝ ደጋፊ ነው። ታዲያ ይህ 11 ዓመቱ ታዳጊ በሴቨን ጎራን ኤሪክሰን የምትመራው እንግሊዝ በወዳጅነት ጨዋታ አውስትራሊያን ስትገጥም አንድ ነገር ይመለከታል። በሰዓቱ 17 ዓመት ከ111 ቀኑ ላይ የነበረው ዋይን ማርክ ሩኒ በኤቨርተን ቤት ባሳየው ምርጥ ብቃቱ የተነሳ በአሰልጣኙ ጥሪ ተደርጎለት በእረፍት ሰዓት ተቀይሮ ወደ ሜዳ ገብቶ ይጫወታል። ይህን የተመለከተው ጆይ ሩዋን ሳያቅማማ ሩኒን ለማንቸስተር ዩናይትድ እንዲጫወት ተመኘ። ከቀናት በኋላ ከቤተሰቡ ጋር በፈረንሳይ አንድ የባህል ፕሮግራም ላይ ታድሞ ወደ ቀያቸው ሲመለሱ በአካባቢው አንድ ወሬ ሲናፈስም ይሰማል። ጋዜጦችም ቢሆኑ እሱ ስለሚያደንቀውና ለማንቸስተር ዩናይትድ እንዲጫወት ስለተመኘው ዋይን ሩኒ በስፋት ያወራሉ። ሰዓቱ የክረምቱ ተጫዋቾች የዝውውር መስኮት እየተከናወነ የነበረበት ወቅት ነበርና በኤቨርተን የነበረውን ድንቅ አቅም ተመልክቶ ኒውካስል ዩናይትድ ሩኒን ለማስፈረም 20 ሚሊዮን ፓውንድ ስለመመደቡ ጋዜጣ ላይ አነበበም። ደነገጠም። አንድ ቀን በኦልድ ትራፎርድ እመለከተዋለሁ እንዳላለ ኒውካስል የቀማው ያክልም ተሰማው። ጆይ ሩዋን ይናገራል። በነጋታው ረቡዕ ነው። ማንቸስተር ዩናይትድ በአውሮፓ ሻምፒየንስ ሊጉ የሮማኒያውን ዲናሞ ቡካሬስትን በኦልድ ትራፎርድ ያስተናግዳል። የዝውውር መስኮቱ ሊጠናቀቅ ደግሞ የ8 ቀናት ዕድሜ ብቻ ቀርቶታል። ምንም ጊዜ ማባከን አልፈለግኩም። በጨዋታው ቀን ምን ማድረግ እንዳለብኝ አሰብኩኝ። የሴት አያቴ ወደ ገበያ ስትሄድ ቀጭን ጠፍጣፋ ጣውላ ገዝታልኝ መጣች። በዛ ጣውላ ላይም ምን እንዲጻፍልት ትፈልጋለህ አለችኝ። እኔም እባካችሁ ሩኒን ግዙት አሊያም ማስፈርሙት ብለሽ ጻፊልኝ አልኳትም ሲል ይናገራል። ጆይ ሩዋን በንጋታው
ከአባቱና ከወንድሙ ጋር እንደለመደው ወደ ስቴዲየም አመራ። የመገናኛ ብዙሃን በብዛት ወደሚገኙበት የኦልድ ትራፎርዱ ስትሬትፎርድ የመቀመጫ ቦታም ተቀመጠ። በጨዋታው መሃል እየተነሳ የያዘውን መልእክት ምናልባት ካሜራዎቹ ከያዙልኝ በማለት ማሳየት ጀመረ። በረፍት ሰዓት ግን ጨዋታውን ያስተላልፍ የነበረውና 1955 ላይ የተቋቋመው የብሪታንያው ቴሌቪዥን ጣቢያ ITV ውስጥ የካሜራ ባለሙያ በመሆን ይሰራ የነበረው ጋቢ ሎጋን ይመለከተውና ፎቶ ያነሳዋል። በሰዓቱ የነበረው ጋዜጠኛ ስቱዋርት ማቲሰን ደግሞ ማንቸስተር ኢቭኒንግ ኒውስ መጽሔት ላይ ይለጥፎና ጉዳዩን አደባባይ ያወጣዋል። ቼልሲና ኒውካስል ዩናይትድ ሲፎካከሩበት የነበረው ዋይን ሩኒ ከ2 ቀናት በኋላ በማንቸስተር ዩናይትድ ተፈላጊ ሆነም። አሰልጣኝ ሰር አሌክስ ቻግማን ፈርጉሰን በኤቨርተን የተጠየቁትን ገንዘብ እያመነቱም ቢሆን የዝውውር መስኮቱ ሊጠናቀቅ የ7 ሰዓታት ዕድሜ ብቻ ሲቀሩት 25.6 ሚሊዮን ፓውንድ ከፍለው የግላቸው አደረጉት። ከዛ አትሌቲክ ጋር ቆይታ የነበረው ዦይ ሩዋን አሰልጣኙ ዕድሜ ላንተ ብለውኛል፣ ሲመስለኝ ሩኒ ዩናይትድን የተቀላቀለው በእኔ ግፊት ነው፣ ግን ደግሞ ሙሉ ለሙሉ ይህ ነው የሆነው ብዬ አላምንም። ዋናው ነገር የእሱ ኦልድ ትራፎርድ መምጣት ብቻ ነው ሲልም ተናግሯል። ማንቸስተር ዩናይትድ የዋይን ሩኒን የፊርማ ስነ ስርዓት በኦልድ ትራፎርድ ሲያከናውን ግብዣ ተደርጎለት የተገኘው ዦይ ሩዋን የተለመደውን ጽሑፍ ይዞ ከዋይን ሩኒና ከአሰልጣኝ ሰር አሌክስ ቻግማን ፈርጉሰን ጋር ፎቶ ተነስቷል። በሰዓቱ የአላን ስሚዝ አድናቂ የነበረው ዦይ ሩዋን የተጫዋቹን 14 ቁጥር ትጥቅም ለብሶ ኦልድ ትራፎርድ ተገኝቷል። አባቴ ሊድስ ውስጥ በሚገኘው ትሪኒቲ ዩኒቨርሲቲ ይሰራል። ይህ ደግሞ ማንቸስተር ከተማን ለመድረስ 1 ሰዓት ከ30 ይፈጃል። ክለቤ ግን ለፕሮግራሙ ሲጠራኝ ከአባቴ ጋር በፍጥነት ነበር እዛ የደረስኩት ሲል ዦይ ሩዋንም ተናግሯል። ይህ ዝውውር ማንቸስተር ዩናይትድን ለከፍታ አብቅቶታል። ሩኒ በማንቸስተር ዩናይትድ ቆይታው 559 ጨዋታዎችን ያደረገ ሲሆን 253 ግቦችን አስቆጥሮም ዛሬ ድረስ የክለቡ ከፍተኛ ግብ አስቆጣሪ ነው። በ13 ዓመታት ቆይታው 5 የፕሪሚየር ሊግ፣ 1 የአውሮፓ ሻምፒየንስ ሊግና 1 የዩሮፓ ሊግ ዋንጫዎችን ጨምሮ 17 ክብሮችን አሳክቷል። ዛሬ ላይ 32 የሞላው ዦይ ሩዋን ላለፉት 13 ዓመታት በዋይን ማርክ ሩኒ ከሚገባው በላይ ተደስቷል። እንቀጥላለን። ክቡራን ተመልካቾቻችን አጫጭር መረጃዎችን ደግሞ በቀጣይነት ወደ እናንተ እናደርሳለን። በቀዳሚነት የምናነሳው የዓለም አትሌቲክስ ትላንትና ይፋ ያደረገው አንድ መረጃ ብዙዎችን እያነጋገረ ነው የሚገኘው። የዓለም አትሌቲክስ ከዚህ በኋላ በስሩ በሚያከናውናቸው በማንኛውም ውድድሮች ላይ ሴት አትሌቶች ለውድድር ሲመጡ አስቀድሞ የሴትነት ማረጋገጫ ምርመራ እንደሚያደርግላቸው ይፋ አድርጓል። ይሄ በጣም ብዙዎች ያልጠበቁትና ያስገራሚ የሆነ ሀሳብ ሆነዋል። በእርግጥ ከዚህ ቀደም ከተመሳሳይ ጾታ ጋር በተያያዘ ወይም ደግሞ በተለይ ከአንዳንድ ሴቶች የወንድ ባህሪዎችን ይላበሳሉ ከሚል ቅሬታ የተነሳ ብዙ ቅሬታዎች ሲነሱ እንደነበረ እናስታውሳለን። የካስተር ሰሚና ጉዳይ በግንባር ቀደምትነት ይነሳል። ብዙ አትሌቶችም በተመሳሳይ ሆርሞናቸው እንጂናቸው ወይ ወደ ወንድነት የሚያጋድል ነው የሚል ሀሳብ በተደጋጋሚ ሲነሳና የአንዳንድ አትሌቶች ውጤትም ሲሰረዝ እንደነበረ የሚታወስ ነው። የዓለም አትሌቲክስ እንግዲህ ከዚህ በኋላ እንደዚህ አይነት ችግሮች እንዳይፈጠሩ ለሴቶች አስቀድሜ ምርመራ አድርጋለሁ፣ ሴት መሆናቸውን ሳረጋግጥ ደግሞ ወደ ውድድር እመራቸዋለሁ የሚል ሀሳቡን ይፋ አድርጓል። ምናልባትም በመስከረም ወር ይጀምራል ተብሎ የሚጠበቀው የቶኪዮ የዓለም አትሌቲክስ ሻምፒዮና ላይ ይህንን ሕግ ለመጀመሪያ ጊዜ የዓለም አትሌቲክስ ይተገብረዋል ተብሎ ነው የሚጠበቀው። ምን አይነት ነገሮች ከዚህ በኋላ በዚህ ጉዳይ ይናፈሳሉ የሚለው ነገር ከወዲሁ የሚጠበቅ ነው የሚሆነው። አንዳንዶች ይደግፉታል፣ አንዳንዶች ደግሞ ይህን ጉዳይ እየተቃወሙት ነው የሚገኙት። በቀጣይ እንግዲህ በተለይ ሴት አትሌቶች ከዚህ ጋር በተያያዘ የሚሰጧቸው ምላሾች ከወዲሁ እንዲጠበቁ አድርጓል። ሌላኛ ጉዳያችን ያን ቨርቶገንን ይመለከታል። ቤልጂየማዊ ተከላካይ ስፍራ ተጫዋች ያን ቨርቶገን በውድድር ዓመቱ መጨረሻ ከእግር ኳስ ራሱን እንደሚያገል ይፋ አድርጓል። በሀገሩ ክለብ አንደርሌክት እየተጫወተ ነው የሚገኘው ያን ቨርቶገን። የተጫዋች እንግዲህ አሁን 37 ዓመቱ ላይ ነው የሚገኘው። በቶተናም በአያክስ አምስተርዳም እና በቤኔፊካ የእግር ኳስ ሕይወቱን ተጫውቶ ማሳለፉ የሚታወስ ነው። በተለይ በቶተናም ቆይታው ወደ 315 የሚጠጉ ጨዋታዎችን በ8 ዓመታት ቆይታው ማከናወን ችሏል። ቶተናም ለ2019 የአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታ ሲበቃም የዚህ ተከላካይ ግልጋሎት የነበረበት አቅም በጣም አስገራሚ እንደነበረ እናስታውሳለን። የዛሬ ዓመት ከቤልጂየም ብሔራዊ ቡድን ራሱን ማግለሉ የሚታወስ ነው። ወደ 157 የሚጠጉ ጨዋታዎችን ለሀገሩ በማከናወን ዛሬ ድረስ የቤልጂየም ከፍተኛ መርሃ ግብር ያከናወነ ተጫዋች እንደሆነ ይታወቃል። አሁን እንግዲህ ከክለብ ጋር የነበረው ቆይታውን በአመቱ መጨረሻ ለአንዴና ለመጨረሻ ጊዜ እንደሚያቆም ይፋ አድርጓል። ዋነኛ ምክንያቱ ደግሞ በዚህ ውድድር ዓመት ጉዳት በተደጋጋሚ እያስተናገዱ የሚገኝ ተጫዋች እንደሆነ ተነግሯል። በተለይ በዚህ ዓመት 5 መርሃ ግብር ላይ ብቻ ነው መሰለፍ የቻለው። በርካታ ጨዋታዎችን በጉዳት ምክንያት እያመለጠው መሆኑን ተከትሎ በአመቱ መጨረሻ እግር ኳስን ለአንዴና ለመጨረሻ ጊዜ እንደሚሰናበትም ይፋ ማድረግ ችሏል። ክቡራን ተመልካቾቻችን ለአዲስ ቀን የነበረው ስፖርታዊ መረጃችን ይህንን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን ይሁንላችሁ።